ቀጥሎ ሁለቱም የየራሳቸውን ቦርሳ ተሸክመው ከመኪና ወረዱ። ከተኩል ሰዓት በኋላ መኪናው ያወረዳቸውን ሙሉ ተሳፋሪዎች ጭኖ እንደጨረሰ መንገዱን ቀጠለ። በሌላ ነገር ቀይሪልኝ አላት። በምን አለችው። ጉንጩን እያሳያት ሳሚኝ አላት። አሁን አውጥታ ወደ እህቷ ወደ ሲና ደወለች። የተፈጠረውን ነገረቻት። ሰላም ተመልካቾቻችን እንዴት ናችሁ? ይህ ካነሪ ቲዩብ ነው። ዛሬም እንደተለመደው አንድ አስገራሚ ታሪክ ይዘንላችሁ መተናል። አብራችሁን ቆዩ። ከሐዋሳ ወደ አዲስ አበባ በመሄድ ላይ ያለ ባለ ሁለት በር ተካፋች ቅጥቅጥ መኪና ውስጥ ወደ 60 የሚጠጉ ሰዎች አሉ። ከነዚህ ሰዎች መካከል ድንግዝ ፍዝዝ ብላ የምትታየው አይኗን ለአፍታ ማታርገበግበው መልካም ወጣት ለአምሮት በድን አካሏ ነው መኪና ውስጥ ያለው። ከግራ አይኗ በቀጭን የሚወርድ እንባ ሲፈስ ይታያታል። ከበስተቀኛው በኩል አጠገቧ የተቀመጠችው አንዲት በሷ እድሜ አካባቢ የምትገኝ ሴት ልታናግራት አሁንም ብታያት ሰው ማናገር ባትወድ ነው አንድም ጊዜ ቀና ብላ ያላየችው ብላ ስላሰበች ትታታለች። ነገር ግን እየቆየች መልከት ታደርጋታለች። መኪናው ከዋናው አስፋልት ወጥቶ ወደ ኮብልስቶን መታጠፊያ ገባ አለና ቆመ። በመቀጠል የረዳቱ ድምጽ ነበር ከፍ ብሎ የተሰማው። ዘዋይ እንደደረሱና ለምሳ ግማሽ ሰዓት ብቻ እንዲጠቀሙ ተናገረ። ሁሉም ሰዎች ተራ በተራ በሁለቱም በር ለመውረድ ሲሰለፉ፣ ላምሮት ግን እዛው ባለችበት ናት። አጠገቧ የነበረችው ወጣት ለመውረድ ስትነሳ ላምሮትን ዞር አየቻት። የመኪናውንም መቆም ያስተዋለቻት መስልም ለምሳ ውረዱ እየተባለ እንደሆነ ነገረቻት። መውጣት እንደማትፈልግ አሳወቀች። ወጣቷ ግን በጭራሽ ብቻሽን አትቀመጪ ብላ ከመኪናው እየጎተተች አስወረደቻት። ላምሮት ወጣቷ እንደዚህ መድረቅ እየገረማት ታያታለች። ቀጥሎ ከአንድ ካፌ ገቡ። ግን እንደዚህ አትጨነቂ፣ ፈታ በይ እሺ። የዚህ ዓለም ኑሮ እንደሆነ ሞልቶ አይሞላም። ሺህ ዓመት ላትኖሪ ለምን እንዴት ትጨነቂያለሽ? ለምን ትደክሚያለሽ? አለች። የላምሮትን አይን ትኩር ብላ እያየች መድከም ስትይ አለቻት። ወጣቷ እኔ እንጃ ሳይሽ ግን ደክሞሻል። አይንሽም ፊትሽም ሁሉን ነገር ስመለከተው በቃኝ የምትይ ነው የምትመስይው አለቻት። ወጣቷ በድጋሚ ላምሮትን አስተዋለች። ሲና እባላለሁ አለች። ላምሮት አለች ባጭሩ። ሲና ሳቀች። ላምሮት ምን ነው አለቻት። ከተገናኘን ሰዓት አንስቶ እኔ ያወራሁት አንድ መጽሐፍ ይወጣዋል። አንቺ ግን ተይው በቃ አላስጨንቅሽም አለቻት። ከተኩል ሰዓት በኋላ መኪናው ያወረዳቸውን ሙሉ ተሳፋሪዎች ጭኖ እንደጨረሰ መንገዱን ቀጠለ። ላምሮትና ሲና ትንሽ ካወሩ በኋላ ላምሮት የሲና የተዘረጋ እግሮች ላይ ተመቻችታ ተኛች። የመኪናው መንገጫገጭም ሆነ መኪና ውስጥ የተከፈተው ሬዲዮ አረበሻትም። ሀሳቧን ጥላ የተረጋጋና ጸጥ ያለ እንቅልፍ አሸለበ። ላምሮት ተወልዳ ያደገችው ሐዋሳ ቢሆንም ነገር ግን ዳግመኛ ላትመለስ ሐዋሳን ትታ የወጣችበት ብቸኛ ምክንያቷ የአባቷ ከሷ በሞት መለየት ነበር። በብቸኝነት ያሳደጋት አባቷን ቀብራ ልክ በሳምንቱ ነው ሐዋሳን ትታ ወደ አዲስ አበባ እየሄደች ያለችው። ከአባቷ በቀር የምታውቀው ቤተሰብም የሌላት ላምሮት አባቷን በማጣቷ ክፉኛ ተሰብራለች። አዲስ አበባ የሚቀበላትም ሆነ እኔ ጋር ረፊ የሚላት አንድም ሰው የላት። ብቻ ግን ወደ 20 ሺህ ብር የሚጠጋ ገንዘብ አላት። ህይወትን እንዳመጣጡ ልትጋፈጥ ያሰበች ትመስላለች። በዛ ሁኔታ ውስጥ አባቷን እንደምትረሳው ከሀዘኗ እንደምትሸሽም ታምናለች። አዲስ አበባን ለኑሮ የመረጠቻትም ለዛ ነው። አዲስ አበባ ቃሊቲ መናኸሪያ እንደደረሱ ሲና ላምሮትን ቀሰቀሰቻት። ቀጥሎ ሁለቱም የየራሳቸውን ቦርሳ ተሸክመው ከመኪና ወረዱ። ስለ መኪናው ምቾት፣ ስለ ፍጥነቱ እያወሩ የመናኸሪያውን በር ለቀው ወጡ። ሲና እኔ ወደ ሜክሲኮ ነው የሚሄደው፣ አንቺ ወዴት ነሽ አለቻት። ላምሮት አካባቢውን ተዘዋዝራ እያየች እዚህ አካባቢ ቤርጋ አላገኝም አለቻት። ሲና ድንግር እያላት አመጣጥሽ አዲስ አበባ ከሆነ ቤተሰብ ጋር ለምን አታርፊም አለቻት። ድንገት የላምሮት አይን በእንባ ተሞላ። ሲና ደነገጠች፣ በራሷም ተናደደች። እንዳትጫናት ስለፈለገች በዝምታ አቅፋ አባበለቻት። ከትንሽ ፍለጋ በኋላ ከአንድ ህንፃ ላይ አንድ ክፍል ቤት አገኙና ቁልፍ ተረክበው ወደ ክፍሉ ገቡ። ላምሮት ሲናን አመሰገነቻት። ሲና ምንም ነገር ቢገጥማት ፈጥና መደወል እንደምትችል ፈቃዷን ሰጠቻት። ስልክ ተለዋጦ ተለያዩ። ሲና ቤት ደርሳ ለታላቅ ወንድሟ ስለ ላምሮት አጫወተች። አስታውሰኝ የሲና በላምሮት ሁኔታ ልቧ መነካት በመጠኑም ቢሆን ሀዘኑ ተጋባበት። ስልኳን አንስታ ደወለች። ስልኳ ዝግ ነው። በስጨት ብላ ስልኳን ወረወረችው። በነጋታም መልሳ ደወለች። አሁንም ስልኳ ዝግ ነው። በመቀጠል ለወንድሟ አላስታውሰኝ ደወለችለት። ስለ ላምሮት ማሰብ እንዳላቆመች ግራ እየገባት እንደሆነ ነገረችው። በኋላ ከስራ ሲወጣ አብረው እንደሚሄዱ ነገራት። ላምሮት እስካሁን አልተነሳችም። ብቻዋን መሆኗን ባጠላውም እስከ መቼ እንደዚህ እንደምትቀጥል ግን በጥልቀት ማሰብ ጀመረች። ስራ መስራት፣ ራሷን በጣም ቢዚ ማድረግ እንዳለባት ወስና የመጣችበት ጉዳይ ቢሆንም ከምንና እንዴት መጀመር እንዳለባት ታብሰለስል ጀመር። ድንገት ሀሳቧ ላይ ግን ብልጭ ያለችለት ሲና ነበረች። ለእሷ ጥሩ እንደነበረች ጥግ ድረስ ልትተባበራት እንደሞከረችም አስታወሰች። ስልኳን ከትራሷ ውስጥ አንስታ ልክ እንዳበራችው ሲና ደወለች። አነሳችላት። ሲና ምንም ሰላምታ ሳትሰጣት ለምን ስልኳን እንደዘጋች በእሷ ጭንቀት አድራ እንደዋለች አሁንም ቃሊቲ እንደደረሰች በከፍተኛ ቁጣ ነገረች። ላምሮት ጥፋት እንዳጠፋች አምራ ይቅርታ ጠየቀቻት። በአካል ለመገናኘት ህንፃው ስር ካለው ካፌ ተቀጣጠሩ። ላምሮት ፊቷን እንደነገሩ ተጣጥባ ሲናን ልታገኛት ወደ ካፌው ሄደች። ሲና ተነስታ አቀፈቻት። አስታውሰኝ ታላቅ ወንድሟ እንደሆነ ነግራ አስተዋወቀቻቸው። አስታውሰኝ እህቱን በጣም እንዳስጨነቀችበት በመጠኑም ሳያውቃት እንደተናደደባት ነገራት። ላምሮት በድጋሚ ይቅርታ ጠየቀች። ምግብ አዘው ስለነበር አብረው መመገብ ጀመሩ። ላምሮት ከትላንት ጀምሮ ምግብ እንዳልበላች ሁኔታዋ ይናገራል። ሲና በሐዘኔታ ትክ ብላ አየቻት። ከላምሮት ጋር አይን ላይን ተገጫጩ። ላምሮት እንደማፈራለች። ሲና ባደረገችው ተግባር ትንሽ ሽምቅቅ አለች። ግን እስከ መቼ ነው አልጋ ቤት የምትቆየው? በዚህ ሁኔታሽ አለኝ ያልሽው ብር በጥቂት ሳምንታት ያልቅብሻል አለቻት። ላምሮት እኔም ስልኬን የከፈትኩት አንቺን ላማክርሽ ነበር አለቻት። ሲና የእውነት ፈገግ አለች። ደስ እያለኝ ነው ማማክርሽ። ምንድን ነው አለች። የሆነ ምግብ ቤት ነገር አስቀጥሪኝ፣
ከዛ እዛው አካባቢ ቤት ፈልጋለሁ አለቻት። ለምን የምግብ ቤት አስተናጋጅ ለመሆን እንደፈለገች አጥብቆ ጠየቃት። ምክንያቱም እዛ ሐዋሳ ያለው ስራ ነበር አለችው። ላምሮት አስታውሰኝ ያወራውንና ያወራውበትን መንገድ ያለ ጥርጥር ልክ እንደሆነ ልቧ አምኗል። ከዛ እያየችው እንደሆነ የተረዳችው ግን ሲና ላምሮትን ወዴት ሄድሽ ብላ ስትጠይቃት ነበር። አፈር እንደማለት ብላ አንተ በጣም ልክ ነህ፣ እንደውም ቢዚ ለመሆን ይረዳኛል አለችው። አስታውሰኝ ለምን አላት። ላምሮት ድንገት አይኗ ላይ እንባ ሞላ። ሲናና አስታውሰኝ ተያዩ። ሲና የላምሮትን እጆች የማጽናናት ያህል ያዘቻቸው። ሲናና አስታውሰኝ ተያዩ። ሲና የላምሮትን እጆች የማጽናናት ያህል ያዘቻቸው። የላምሮት መልስ በጉጉት እየጠበቀች ስለመሆኗ አይኗ የላምሮት አይን ላይ ይንከራተታል። አስታውሰኝ የላምሮት ሁኔታ አንጀቱን ሲያላውሰው ታወቀ። አንዳንድ ነገሮች ለሰው ሲያዋያቸው እንደሚቀል ነገር ግን ሆድ ውስጥ ከተቀመጡ ከባድ ህመም እንደሆነ ደርሶበት እንደሚያውቅ ነገራት። ላምሮት እውነት ብላ እጇን ዘረጋችለት። እውነት ብሎ ማለላት። ከትንሽ ዝምታ በኋላ የሞት ሞቷን መናገር ጀመረች። እዚህ ምድር ላይ ከአባቷ በቀር ማንም እንደሌላት ነገር ግን ሳይታመምና ምንም አደጋ ሳይደርስበት ሳታስታመመው በድንገት በመሞቱ ቀብራው ከመጣች ሳምንት እንደሆናት ነገረቻቸው። አይኗን ጨፍና በረጅሙ ተነፈሰች። ሲናና አስታውሰኝ በተቃራኒው ከልብ የሆነ ሐዘን ተሰማቸው። ላምሮት ሁለቱንም አየቻቸው። ነገር ግን የተወሰነ ቅልል የማለት ነገር ተሰምቶታል። ሲና ጠንከር ብላ ብቻሽን አይደለሽም እሺ እኔ ያለሁልሽ አለቻት። ላምሮት ድንገት ብድግ ብላ አቀፈቻት። በሳምንቱ ለምግብ ቤት የሚያስፈልጉ እቃዎች፣ ምግቦች በሶስቱም ርብርብ ተሟልተው አለቁ። ላምሮት የነበራት ብር ትንሽ ነገሮችን ከመሸፈን ውጭ ምንም አላደረገላትም። አስታውሰኝ በብዙ ልመናና ጎትጎታ በኋላ ሰርታ እንደምትመልስለት ስላሳመናት በገንዘብ ደረጃ ብዙ አግዟታል። ለተወሰኑ ሳምንታት አስታውሰኝና ሲና የሆነ ሰዓት አብረዋት እየሆኑ እየተጫወቱ ስራም እያገዟት ይቆያሉ። የተከራየችው ቤት ለስራ ቦታዋ ትንሽ ራቅ ያለ ስለነበረ ስራ ቦታ ስታመሽ አስታውሰኝ ከስራ በኋላ ሲመለስ ወደ ቤቷ ይሸኛታል። የሆነ ቀን እንደተለመደው አስታውሰኝ ላምሮትን ወደ ቤቷ ይሸኛት በጣም ጠንካራና ጎበዝ እንደሆነች በተለይ ደግሞ ምግብ ማብሰል ላይ የተዋጣላት እንደሆነች ነገራት። ላምሮት በአስታውሰኝ እንዲህ ተብላ ስለማታውቅ ደስ አላት። አንተ ከወደድክልኝ እውነትም ጎበዝ ነኝ አለችው። በጨዋታ መልክ ኮስተር ብሎ ሌላ ማን ይወድልሻል አላት። ደንበኞች አለችው። ተሳሳቁ። የቤቷ ግቢ ጋር ሲደርሱ ቻው ብሎ አቀፋት። እሷም አቀፈችው። ሊለቃት ሲል ጥብቅ አርጋ እንዳቀፈችው ቆየች። አመሰግናለሁ እሺ አለችው እንደተቃቀፉ። ከሁለት ቀናት በኋላ ቀኑ እሁድ ነበረ። ቡና አፍልታ ምግብ ሰራርታ ሲናንና አስታውሰኝን ጠራቻቸው። ሲስቁ ሲጫወቱ ቡና ከጠጡ በኋላ ላምሮት ከመጋረጃ ውስጥ በፌስታል የተጠቀለለ ነገር ይዛ ፊት ለፊታቸው ቆመች። መናገር የምትፈልገው ነገር እንዳለ ተናገረች። ወደ ሲና እየተመለከተች የመኖር ተስፋዋ ካገኘቻት ቀን ጀምሮ እንደለመለመ ስለ ቅንነቷ፣ ስለ መልካም ስብዕናዋ ከልቧ አመሰገነች። በመቀጠል ከፌስታል ውስጥ አንዱን በስጦታ የተጠቀለለ ነገር አውሳ ሰጠቻትና ሳመቻት። ሲና ደስ አላት። እዚህ በመድረሷ እንደኮራችባት፣ ፈጣሪ በምክንያት እንዳገናኛቸው ደስተኛ እንደሆነች ነገረቻት። ተቃቀፉ። አስታውሰኝ ቆሞ አጨበጨበላቸው። ሁሉም ተሳሳቁ። ላምሮት ወደ አስታውሰኝ ዞረች። ለእሱ ያዘጋጀችውን ስጦታ ከነፌስታሉ ሰጠችው። አስታውሰኝ እንደማኩረፍ ብሎ የቀረ ነገር አለ አላት። ላምሮት ደንገጥ ብላ ምን አለችው? ሲናን እኮ ስመሻታል አላት። ቤቱ በሳቅ ሞላ። ተንጠራርታ ጉንጩ ላይ ሳመችው። ጊዜያቶች ሄዱ። ላምሮት ስራው ጥሩ እየሆነላት ስለመጣ በጣም ደስተኛ ሆነች። ፈጣሪ በሲና በኩል አድርጎ ስለጎበኛት የዘወትር አመስጋኙ ሆነች። አንድ ቀን ሲና የላምሮት ስራዋ ቦታ ድረስ መታ ሐዋሳ ለስራ እንደተጠራችና እስከ መቼ እንደሚያቆያት እንደማታውቅ ነገር ግን እስክትመለስ አስታውሰኝን እንድትንከባከብላት ጠየቀቻት። ላምሮትም ምንም አታስቢው በእኔ ጣዩ አለቻት። አስታውሰኝና ላምሮት ሲና ወደ ሐዋሳ ከሄደችበት ጊዜ ጀምሮ የራሳቸውን ሰፊ ጊዜ ማሳለፍ ጀመሩ። አንድ ቀን ምሽት ከስራ ወደ ቤት ሲሸኛት መቼ ነው ግን ቤት ግባ ይመሽባህ ለምትይኝ አላት። ላምሮት ፈጠን ብላ እኔ እኮ መግባት የማትፈልግ ስለሚመስለኝ ነው ግባ አለችው። ታሳድርኛለሽ አላት። ላምሮት እንደማፈር አለች። አስታውሰኝ ላምሮት ስታፈር የምታሳየው አኳኋንን ይወደዋል። ማደር ከፈለግ አለችው። አሰብ አደረገና በሌላ ነገር ቀይርልኝ አላት። በምን አለችው። ጉንጩን እያሳያት ሳሚኝ አላት። ደንግጣለች፣ ግን አልደበራትም። ተጠግታ ሳመችው። አመሰግናት። በቆመበት በፍጥነት ተራምዳ ግቢውን ከፍታ ገባች። አስታውሰኝ ቤት እንደደረሰ መልእክት ጻፈላት። ደበረሽ የሚል ላምሮት መልእክት እንደጻፈላት ስታይ ደስ አላት። አይ ብላ ጻፈች፣ ግን አላከችው። አጠፋችው። ድጋሚ ሌላ ጻፈች፣ እሱንም አላከችው። በመጨረሻ ግን ጽፋ ላከችለት። አንተ መልሰ ስላነሳምከኝ አዎ ደብሮኛል ነበር የሚለው። አስታውሰኝ ደስ አለው። የሆነ መስመር ላይ የሆነ ቦታ ላይ እንደተገናኙ እርግጠኛ ሆነ። እንደወደዳት ይሰማው የነበረው ስሜት እሷም ጋር ሊኖር የሚችልበት ሰፊ አጋጣሚ እንዳለ ተገነዘበ። ጠዋት ላይ ምሳውን ቋጥራ ጠበቀችው። ከወትሮ ፈካ ብሎና ፈገግ ብሎ ነበረ። ሁለቱም እንግዳ የሆነ አስተያየት ተያዩ። በማግስቱ ማታ ላይ አስታውሰኝ ከሚመጣበት ሰዓት ለአንድ ሰዓት ያህል ቆየ። ስልኳን አየች፣ ሰዓት ሄዷል። ልትደውልለት ስትል ደወለላት። ነገር ግን የሰማችው የሴት ድምፅ ነበረ። የደወለችው ሴት የሆስፒታሉን ስም ጠርታ በፍጥነት እንድትመጣ ነገረቻት። ላምሮት ስልኳን ከእጇ ላይ ሸርተት ብሎ ወደቀ።
የተባለችው ሆስፒታል እንደደረሰች ያስታውሰኝን ክፍል ተመለከተች። ዶክተሮቹ ሲረባረቡ ማየች። እሱ ከተኛበት አልጋ አጠገብ አንድ ያልተረጋጋ ወጣት ቆሞ ያለቅሳል። ምን እንደተፈጠረ ጠየቀች። ድንገተኛ የመኪና አደጋ እንደደረሰበት ነገራት። እኔም እሱም ቸኩሎ ነበር አላት። አስታውሰኝ ጭንቅላቱ ሙሉ በሙሉ ተጠቅልሏል። ደረቱ ላይ የተለያዩ ገመዶች ይታያሉ። ላምሮት አልጋው ላይ ተጠግታ በርከክ አለች። እጆቹን ያዘቻቸው። ቀዝቀዝ ብለዋል። አስታውሰኝ የማልዋሽ ነገር ስለ አንተ ልቤ ጋር የሆነ የሚሰማኝ ነገር አለ። ደግሞ ድጋሚ እንድስማ አልፈልግም አለችው። እንዲመለስላት ተመለከተችው። ምንም መልስ አጣች። እጁን በኃይል ሳመቻቸው። ድንገት ግን የሕክምናው ማሽን መጮህ ጀመረ። ላምሮት ዚግዛግ የሚሄደው መስመር ቀጥ ያለ አግድም መስመር ሲሰራ ተመለከተች። ዶክተሮቹ ተሯሩጠው ወደ ክፍል ገቡ። አንዷ ነርስ ላምሮትን የመሸከም ያህል ደግፋ ከክፍሉ አስወጣቻት። ላምሮት አንጀቷ ብጥስ ያለ ያህል መስሎ ተሰማት። በአደጋው በጣም እንደተጎዳ ገብቷታል። ምንም ተስፋ ልታይሽ አላት። ስልኳን አውጥታ ወደ እህቷ ወደ ሲና ደወለች። የተፈጠረውን ነገረቻት። ዶክተሮቹ ብስጭት ብለው ከክፍሉ ሲወጡ ተመለከተች። ተዝለፍልፋ ወደ መሬት ወደቀች። አስታውሰኝ ሞተ። አሁን የ40 ቀን መታሰቢያ ቀን ላይ ናቸው። ሲናና ላምሮት ጥቁር በጥቁር ለብሰው ተቀምጠዋል። ሲና የላምሮትን ትከሻ ደገፍ ብላለች። ላምሮት ጭንቅላቷን እያሻሸችላት ነው። ላምሮት ለሲና እንዲህ አለቻት። ወንድም አስታውሰኝ ነፍሱ የሚፈቀር ሰው እንደነበር በህይወት እያለ አለመናገሯ እንደሚጸጽታት ነገረቻት። ሲናም ባየተናነቃት ወንድሜም አንቺን ወዶሽ ነበር አለቻት። ላምሮት ጌት መጣ ሳይባል እንባ በጉንጮቿ መንታ ወረደ። ላምሮት ከአባቷ ሀዘን ሳታገግም ያስታውሰኝ ሀዘን ቢደረብባትም ነገር ግን ስራዋን በርትታ በመስራት ላይ ትገኛለች። ከሲናም ጋር ጓደኝነታቸው ወደ ቤተሰብነት ተለውጦ አብሮ መኖር ጀምረዋል። ለዛሬ የያዝንላችሁ ታሪክ ይህን ይመስላል። ለሌላ ጊዜ በሌላ ታሪክ እስክንገናኝ ቸር ቆዩ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።